ይህ አዋዜ ነው። በአዲስ አበባ ሰሜናዊ ክፍል የታወቀ የባለ እጆች ሰፈር አለ። ቀጨኔ የሸክላ ሥራ፣ ሽመናና አንጥረኛነት የተንሰራፋበት መተዳደሪያዋ የሆነ አምባ። ከዚህ ጋር ተያይዞ አያሌ ሰበነክ ስሞች የተሰጣቸው ናቸው ይላል ባለ እጅ በሚል ስለ ቀጨኔ ድብቅ አይሁዳውያን ታሪክ ጥናታዊ ፊልም የሰራችውና በፈረንጅ 2016 መዳረሻ ላይ እንደሚለቀቅ ያሳወቀችው ኢሬን ኦሬልንስኪ። ኢሬን ኦሬልንስኪ ራሽያ እስራኤላዊት ናት። ትናንት አንተ እያልኩ ነበር የገለጽኩት፣ ይቅርታ እጠይቃለሁ። የቀጨኔ ይሁዲዎች የሰሜን ሸዋ ሞረት ተብላ የምትታወቅ ወረዳ ምንጭ ከዛ ነው የመጡት። አበው ከዛ ከሞረት ማለት ነው የሰጧቸውን ትእዛዝ ተከትለው ይሁዳዊ እምነታቸውን በሽሽግ ሲያከናውኑ ኖረዋል። አሁን እዛው ቀጨኔ መሃል ሲኖጎግ የአይሁድ ምኩራብ በይፋ ከፍተዋል ትላለች ጸሐፊዋ። ይህም በወጣቶቹና በአዛውንቶቹ መካከል ውጥረት ፈጥሯል። አዛውንቱ ክርስቲያን እየመሰሉ የአያት ቅድሚያት ሃይማኖታቸውን ጁዲያዝም የአይሁድ እምነትን በሽሽግ ማራመድ ሲመርጡ፣ ወጣቶቹ ግን ወደ ስረ መሰረታቸው በነጻነት መገለጡንና በይፋ ማምለኩን መርጠዋል። በቀጨኔ ምኩራባቸው አይሁዳውያኑ የሰሜን ሸዋ ሞረት አካል የሆኑት ቀጨኔዎች የመጀመሪያው ሰለሞናዊ ቤተ መቅደስ ዘመን የነበረው ነው ወይም ፕሪታልሙዲክ ተብሎ የሚጠራውን ጥንታዊና በኢንተርኔት አማካኝነት ደግሞ ሊያውቁት የቻሉትን ዘመናዊ አይሁዳዊ ሥራ ተመልኮ ይፈጽማሉ። ቀጨኔ የባለ እጆች አምባ ነው። ወንዶቹ ሸማ ሰሪና አንጥረኞች ናቸው። ሴቶቹ ሸክላ ሰሪዎች ናቸው። ጎረቤቶቻቸውና ዙሪያቸው ትላለች ራሽያ እስራኤላዊቷ ጸሐፊ ከባለ እጆቹ ቀጨኔዎች ጋር አይን ላይን መታየት ለህመም ብሎም ለሞት ይዳርጋል ብለው በእጅጉ ይፈሯቸዋል። ቡዶች ይሏቸዋል። ማታ ማታ ወደ ጅብ ይቀየራሉ ይሏቸዋል። እንዲህ ብለው የሚሰጓቸው ተራ ሰዎች ብቻ ሳይሆኑ የመንግስት ሰራተኞችና የዩኒቨርሲቲ ፕሮፌሰሮችም ናቸው ትላለች ጸሐፊዋ። ሁሉም ወደ ቀጨኔ ሲገባ የቡዳ መከላከያ ብሎ ያሰበውን ነጭ ሽንኩርት አስሮ አለዛም ክታብ አድርጎ ብቻ ነው። ምንም እንኳ እነዚህ ባለእጆች ትላለች ጸሐፊዋ የከተማዋን የጥበብ ልብስ፣ የሸክላ ቁሶችና የብረት መገልገያዎችን በማቅረብ ማህበረሰቡን በከፍተኛ ደረጃ የሚጠቅሙ ቢሆንም ምርታቸውን ራሳቸው በቀጥታ ወስደው እንዲሸጡ አይፈቅድላቸውም። ሌሎች ተቀብለው ነው የሚሸጡት። በዚህ የተነሳ የሥራቸውን ዋጋ 80% ያህል ሌሎች ይጠቀሙበታል ትላለች። ቀጨኔዎች ኢሬን ኦሬልንስኪ እንደጻፈችው መነሻ ሀገራቸው ጎንደር ደንቢያ ናት። ጎርጎራ ሳላፊ ደንቢያ እንጀራ ጣይ ተበላ ጎንደሬ አትነሳም ወይ እንዲሉ በዘመነ ምኒልክ ጊዜ አያት ቅድመ አያቶቻቸው ከደንቢያ ፈልሰው ሰሜን ሸዋ ሞረት ከተሙ። በደንቢያ ቤተ እስራኤል ነበሩ ትላለች። ከዛም ባለ እጅነታቸውን አይተው ቡዳ በመሳሰሉ ሰበነክ ስድቦችና ቀጥተኛ አካላዊ ጥቃቶችና ማሳደዶች ፈጸሙባቸው። ከዛች ግዛት ከሞረት በምንም መንገድ እንዳይወጡ አገዷቸው። ወደ ደንቢያ ተመልሰው እንደ ጥንቱ እንደ ጧቱ እስራኤላዊነታቸውን ቤተ እስራኤልን ለመኖር ቢቃትቱም መውጫ አላገኙም። ለማምለጥ የቻሉና የተሳካላቸው ቢኖሩም በጣም ጥቂት ነበሩ ትላለች ጸሐፊዋ። ኋላ ላይ አጼ ምኒልክ ቤተ መንግስታቸውን አዲስ አበባ ላይ ሲቆረቁሩ
ለአያሌ ሥራዎች አስፈልገዋቸው ስለነበረ አሁን ቀጨኔ ተብሎ ወደሚታወቀው ስፍራ መጥተው ሰፈሩ። ሌሎች በሞረት ቀርተዋል። እዛው ነው የሚኖሩት። ጸሐፊዋ ሰሜን ሸዋ የምትገኘውን የሞረት ወረዳን ጎብኝታለች። ብዙዎቹ አንጥረኞችና ሸክላ ሰሪዎች ናቸው። በየወሩ ከማህበረሰቡ አንድ ሰው ይገደልባቸዋል ወይም ንብረቱ ይወድማል። የዚህ ምክንያቱ ደግሞ ክርስቲያን አጎራባቾች አንድ ሰው በሆነ መንገድ ከታመመባቸው ወይም ከሞተባቸው እነዚህ ወደ ጅብ የሚቀየሩ ሰዎች ድርጊት ነው የገደለብን ብለው ያምናሉ። ለዚህም በቀል ከነዋሪው መካከል የመሰላቸውን ቡዳ ያሉትን ሰው ይገሉታል ወይም ንብረቱን ዱጋምድ ያደርጉታል። እሷ እንደጻፈችው ከሆነ የሰሜን ሸዋ ባለ እጆች ደመ ከልብ ሆኖ ይቀራል እንጂ ፖሊስ ተከታትሎ አይቀጣላቸውም ወይም ምርመራውን አይገፋበትም። የነዋሪዎቹ ኑሮ በስጋትና በሰቀቀን የተሞላ ነው። ነገ ደግሞ ከመካከላችን ማንን ይሆን የሚያሳጡን እያሉ ይሰጋሉ። እንዲህ አይነቱን ስጋት የቀነሱ መስሏቸው እሁድ ብዙዎቹ ወደ ቤተ ክርስቲያን እየሄዱ ሲያስቀድሱ ይታያሉ። በሰንበት ቅዳሜ ግን ሽሽግ ብለው ወደ ምኩራባቸው ሄደው ያመልካሉ። ሌሎች ሞረቴዎች ብለው የሚጠሯቸው የሞረት አይሁዳውያን ቤተ ምኩራቦቻቸውን ከተራሮች ስር ከአካባቢው አርቀው የሰሯቸው ስለሆነ ማንም አያውቅባቸው። አቀበት ወጥተው ቁልቁለት ወርደው ወንዙን ተሻግረው በሰንበት በቅዳሜ ሰማይ ዝቅ ምድር ከፍ ቢል አይቀሩም። ሌላ ማንም አያውቅባቸው። ወደ ቤተ ምኩራቦቻቸው የዘለቀችው ራሽያ እስራኤላዊቷ እንዳስተዋለችው ምኩራቦቻቸው አናት ላይ የዳዊት ኮከብ የለም። አንድም ለመደበቅ ሌላም ስለማያውቁት ነው። የምኩራቦቻቸው መግቢያ በሮች ሁለት ናቸው። አንዱ ለወንድ ሌላው ለሴቶች። ጸሎትና ቅዳሴያቸው በግዕዝ ነው። አስገራሚው ነገር ትላለች ጸሐፊዋ፣ የአብዛኛዎቹ አበዎች ልሳን ደንቢያ አጠገብ የሚገኘው የቋረኛ ይሁዲዎች ነው ትላለች። ሌላው አስገራሚው ነገር ቤተ ምኩራባቸው ሁሉ ወንዝ ዳር ነው የተሰሩት። የመጽሐፍ ቅዱሳዊውን የመንጻት ደንብ ኒዳት በጥብቅ ስለሚከተሉ ነው። ሴት ልጅ የወር አበባዋ ወቅት ከቤት ርቃ ለ7 ቀናት ውጭ ቆይታ ከዛም ወንዝ ውስጥ ጠልማ ትመለሳለች። በአሁኑ ጊዜ ወደ 6000 ፈላሽ ሙራዎች በእስራኤል ኤምባሲ አጠገብ በሚገኘው ስፍራ ወደ ሀገራቸው እስራኤል ለመግባት ለዓመታት እየጠበቁ ነው። ራሽያ እስራኤላዊቷ ጸሐፊ ኢሬን ኦርሌቪስኪ አጥብቃ ድምጿንም እንደምታሰማው የቀጨኔና የሞረት አይሁዳውያን ለሀገራቸው እስራኤል ሊበቁ ይገባል። አሁን ያላቸው አኗኗርና ባህላቸውም በጥብቅ ሊጠበቅላቸው ይገባል። ባለ እጅ የሚለው ልዩ ጥናታዊ ፊልሟ በ2016 መጀመሪያ አካባቢ በይፋ ሲለቀቅ የቀጨኔና የሞረት ቤተ እስራኤላውያን ጉዳይ በዓለም አይሁዳውያን ዘንድ በከፍተኛ ስሜት ይታያል ተብሎ ይጠበቃል። ይህ አዋዜ ነው። ሃይማኖታቸውን ጁዳይዝም የአይሁድ እምነትን በሽሽግ ማራመድ ሲመርጡ፣ ወጣቶቹ ግን ወደ ስረ መሰረታቸው በነጻነት መገለጡንና በይፋ ማምለኩን መርጠዋል። በቀጨኔ ምኩራባቸው አይሁዳውያኑ የሰሜን ሸዋ ሞረት አካል የሆኑት ቀጨኔዎች የመጀመሪያው ሰለሞናዊ ቤተ መቅደስ ዘመን የነበረውን ወይም ፕሪታልሙዲክ ተብሎ የሚጠራውን ጥንታዊና
በኢንተርኔት አማካኝነት ደግሞ ሊያውቁት የቻሉትን ዘመናዊ አይሁዳዊ ሥራ ተመልኮ ይፈጽማሉ። ቀጨኔ የባለ እጆች አምባ ነው። ወንዶቹ ሸማ ሰሪና አንጥረኞች ናቸው። ሴቶቹ ሸክላ ሰሪዎች ናቸው። ጎረቤቶቻቸውና ዙሪያቸው ትላለች ራሽያ እስራኤላዊቷ ጸሐፊ ከባለ እጆቹ ቀጨኔዎች ጋር አይን ላይን መታየት ለህመም ብሎም ለሞት ይዳርጋል ብለው በእጅጉ ይፈሯቸዋል። ቡዶች ይሏቸዋል። ማታ ማታ ወደ ጅብ ይቀየራሉ ይሏቸዋል። እንዲህ ብለው የሚሰጓቸው ተራ ሰዎች ብቻ ሳይሆኑ የመንግስት ሰራተኞችና የዩኒቨርሲቲ ፕሮፌሰሮችም ናቸው ትላለች ጸሐፊዋ። ሁሉም ወደ ቀጨኔ ሲገባ የቡዳ መከላከያ ብሎ ያሰበውን ነጭ ሽንኩርት ይህ አዋዜ ነው። በአዲስ አበባ ሰሜናዊ ክፍል የታወቀ የባለ እጆች ሰፈር አለ። ቀጨኔ የሸክላ ሥራ፣ ሽመናና አንጥረኛነት የተንሰራፋበት መተዳደሪያዋ የሆነ አምባ። ከዚህ ጋር ተያይዞ አያሌ ሰበነክ ስሞች የተሰጣቸው ናቸው ይላል ባለ እጅ በሚል ስለ ቀጨኔ ድብቅ አይሁዳውያን ታሪክ ጥናታዊ ፊልም የሰራችውና በፈረንጅ 2016 መዳረሻ ላይ እንደሚለቀቅ ያሳወቀችው ኢሬን ኦሬልንስኪ። ኢሬን ኦሬልንስኪ ራሽያ እስራኤላዊት ናት። ትናንት አንተ እያልኩ ነበር የገለጽኩት፣ ይቅርታ እጠይቃለሁ። የቀጨኔ ይሁዲዎች የሰሜን ሸዋ ሞረት ተብላ የምትታወቅ ወረዳ ምንጭ ከዛ ነው የመጡት። አበው ከዛ ከሞረት ማለት ነው የሰጧቸውን ትዕዛዝ ተከትለው ይሁዳዊ እምነታቸውን በሽሽግ ሲያከናውኑ ኖረዋል። አሁን እዛው ቀጨኔ መሃል ሲኖጎግ የአይሁድ ምኩራብ በይፋ ከፍተዋል ትላለች ጸሐፊዋ። ይህም በወጣቶቹና በአዛውንቶቹ መካከል ውጥረት ፈጥሯል። አዛውንቱ ክርስቲያን እየመሰሉ የአያት ቅድመ ሀብትም የነዋሪዎቹ ኑሮ በስጋትና በሰቀቀን የተሞላ ነው። ነገ ደግሞ ከመካከላችን ማንን ይሆን የሚያሳጡን እያሉ ይሰጋሉ። እንዲህ አይነቱን ስጋት የቀነሱ መስሏቸው እሁድ እሁድ ብዙዎቹ ወደ ቤተ ክርስቲያን እየሄዱ ሲያስቀድሱ ይታያሉ። በሰንበት ቅዳሜ ግን ሽሽግ ብለው ወደ ምኩራባቸው ሄደው ያመልካሉ። ሌሎች ሞረቴዎች ብለው የሚጠሯቸው የሞረት አይሁዳውያን ቤተ ምኩራቦቻቸውን ከተራሮች ስር ከአካባቢው አርቀው የሰሯቸው ስለሆነ ማንም አያውቅባቸው። አቀበት ወጥተው ቁልቁለት ወርደው ወንዙን ተሻግረው በሰንበት በቅዳሜ ሰማይ ዝቅ ምድር ከፍ ቢል አይቀሩም። ሌላ ማንም አያውቅባቸው። ወደ ቤተ ምኩራቦቻቸው የዘለቀችው ራሽያ እስራኤላዊቷ እንዳስተዋለችው ምኩራቦቻቸው አናት ላይ የዳዊት ኮከብ የለም። አንድም ለመደበቅ ሌላም ስለማያውቁት ነው። የምኩራቦቻቸው መግቢያ በሮች ሁለት ናቸው። አንዱ ለወንድ ሌላው ለሴቶች። ጸሎትና ቅዳሴያቸው በግዕዝ ነው። አስገራሚው ነገር ትላለች ጸሐፊዋ የአብዛኛዎቹ አበዎች ልሳን አስሮ አለዛም ክታብ አድርጎ ብቻ ነው። ምንም እንኳን እነዚህ ባለእጆች ትላለች ጸሐፊዋ የከተማዋን የጥበብ ልብስ የሸክላ ቁሶችና የብረት መገልገያዎችን በማቅረብ ማህበረሰቡን በከፍተኛ ደረጃ የሚጠቅሙ ቢሆንም ምርታቸውን ራሳቸው በቀጥታ ወስደው እንዲሸጡ አይፈቀድላቸውም። ሌሎች ተቀብለው ነው የሚሸጡት። በዚህ የተነሳ የሥራቸውን ዋጋ 80% ያህል ሌሎች ይጠቀሙበታል ትላለች። ቀጨኔዎች ኢሬን ኦሬልንስኪ እንደጻፈችው መነሻ ሀገራቸው ጎንደር ደምቢያ ናት። ጎርጎራ ሳላፊ ደምቢያ እንጀራ ጣይ ተበላ ጎንደሬ
አትነሳም ወይ እንዲሉ። በዘመነ ምኒልክ ጊዜ አያት ቅድመ አያቶቻቸው ከደንቢያ ፈልሰው ሰሜን ሸዋ ሞረት ከተሙ። በደንቢያ ቤተ እስራኤል ነበሩ ትላለች። ከዛም ባለእጅነታቸውን አይተው ቡዳ በመሳሰሉ ሰበነክ ስድቦችና ቀጥተኛ አካላዊ ጥቃቶችና ማሳደዶች ፈጸሙባቸው። ከዛች ግዛት ከሞረት በምንም መንገድ እንዳይወጡ አገዷቸው። ወደ ደንቢያ ተመልሰው እንደ ጥንቱ እንደ ጧቱ እስራኤላዊነታቸውን ቤተ እስራኤልን ለመኖር ቢቃትቱም መውጫ አላገኙም። ለማምለጥ የቻሉና የተሳካላቸው ቢኖሩም በጣም ጥቂት ነበሩ ትላለች ጸሐፊዋ። ኋላ ላይ አጼ ምኒልክ ቤተ መንግስታቸውን አዲስ አበባ ላይ ሲቆረቁሩ ለአያሌ ስራዎች አስፈልገዋቸው ስለነበረ አሁን ቀጨኔ ተብሎ ወደሚታወቀው ስፍራ መጥተው ሰፈሩ። ሌሎች በሞረት ቀርተዋል፣ እዛው ነው የሚኖሩት። ጸሐፊዋ ሰሜን ሸዋ የምትገኘውን የሞረት ወረዳን ጎብኝታለች። ብዙዎቹ አንጥረኞችና ሸክላ ሰሪዎች ናቸው። በየወሩ ከማህበረሰቡ አንድ ሰው ይገደልባቸዋል ወይም ንብረቱ ይወድማል። የዚህ ምክንያቱ ደግሞ ክርስቲያን አጎራባቾች አንድ ሰው በሆነ መንገድ ከታመመባቸው ወይም ከሞተባቸው እነዚህ ወደ ጅብ የሚቀየሩ ሰዎች ድርጊት ነው የገደለብን ብለው ያምናሉ። ለዚህም በቀል ከነዋሪው መካከል የመሰላቸውን ቡዳ ያሉትን ሰው ይገሉታል ወይም ንብረቱን ዱጋምድ ያደርጉታል። እሷ እንደጻፈችው ከሆነ የሰሜን ሸዋ ባለ እጆች ደመ ከልብ ሆኖ ይቀራል እንጂ ፖሊስ ተከታትሎ አይቀጣላቸውም ወይም ምርመራውን